ሰገራው ደረቅ ወይም ጠንካራ ሆኖ ያውቃል? በሳምንት ውስጥ እስከ 3 ጊዜ በታች ብቻ ነው ሰገራ የሚወጡት? ቁርጠት፣ የሆድ መነፋት ወይም ከተጸዳዱ በኋላ ሙሉ በሙሉ ሰገራ እንዳልወጣ ይሰማዎታል? ለእነዚህ ጥያቄዎች አዎ ብለው ከመለሱ በተለምዶ የሆድ ድርቀት ተብሎ የሚጠራው ህመም ሊኖርቦ ይችላል ማለት ነው። ዛሬ በጤናችን ቴሌሄልዝ ስለ ድርቀት ምንነት፣ መንስኤው እንዲሁም ቤት ውስጥ ማድረግ ስለሚችሏቸው ነገሮች ስለምናወራ እስከ መጨረሻው ይከታተሉ። የሆድ ድርቀት ማለት በአጠቃላይ በሳምንት ከ3 ጊዜ በታች ለሰገራ መጸዳዳት እና ሰገራን ሲወጡ መቸገር ማለት ነው። ከዚህ በተጨማሪ የሆድ ድርቀት ሲኖር ሰገራ በጣም ጠንካራ ወይም ትናንሽ ጠጠር መምሰል፣ በተደጋጋሚ የመጸዳዳት ፍላጎት መኖር እና ሰገራ ከአንጀት ሙሉ በሙሉ ያልወጣ የመምሰል ስሜትም ሊኖር ይችላል። ብዙ ሰዎች ሰገራ በየቀኑ ከወጣ ብቻ ነው ኖርማል ነው ብለው የሚያስቡት። ነገር ግን በሳምንት ቢያንስ 3 ጊዜ መጸዳዳት ልማድ ካሉት እና ሆዶ ላይ የሚረብሹ ስሜቶች ከሌሎት ምንም ሊያሳስቡ አይገባም። ምክንያቱም ሁሉም ሰው የመጸዳዳት ልማዱ የተለያየ ስለሆነ ነው። አንዳንድ ሰዎች ላይ ድርቀት ለአጭር ጊዜ፣ ለጥቂት ቀናት ወይም ለሳምንታት በተለያዩ ምክንያቶች ሊከሰት ይችላል። አንዳንድ ሰዎች ላይ ደግሞ ለዓመታት የሚቆይ ድርቀት ይታያል። በአጠቃላይ አዋቂዎች ላይ የሚከሰት ድርቀት ስርጭት በመላው ዓለም ላይ 16% እንደሆነ ይገመታል። እንደ ኤሮፓውያን አቆጣጠር በ2023 የታተመ 32 ጽሁፎችን ገምግሞ ያጠና እና ከ60 እስከ 93 ዓመት እንዲሁም 58405 ሰዎችን ያማከለ አንድ ጥናት እንዳሳየ ከሆነ 32% የሚሆነው ከፍተኛ ስርጭት በአፍሪካውያን ዘንድ እንደሆነ ተናግሯል። ዝቅተኛው ደግሞ የታየው በእስያ ሲሆን እሱም 13.6% ነበር። ድርቀት የተለያዩ ምክንያቶች ሊኖሩት ይችላሉ። ለምሳሌ በአኗኗር ዘይቤ፣ በመድኃኒቶች፣ በተጓዳኝ የጤና ህመሞች፣ በዳሌ ወለል ጡንቻ ችግሮች እና በትልቁ አንጀት ያሉ ችግሮች ምክንያት ድርቀት ሊከሰት ይችላል። ታዲያ የእነዚህ ሁሉ ምክንያቶች ድምር የሚያመጡት ተጽዕኖ አንደኛ ሰገራ በምግብ መፍጨት ስርዓት ውስጥ ዝግ እንዲል እና በዚህ ጊዜ ከሰገራ ከመጠን በላይ የሆነ ውሃ እንዲወሰድ በማድረግ ደረቅና ጠንካራ የሆነ አይነ ምድር እንዲኖር ያደርጋሉ። ታዲያ ከአኗኗር ዘይቤ የተያያዙ ምክንያቶች ውስጥ የሚጠቀሱት በቂ ፈሳሽ አለመጠጣት፣ አመጋገብ ላይ በቂ ፋይበር ወይም ቃጫ አለመመገብ፣ በመደበኛነት የአካል ብቃት እንቅስቃሴ ለማድረግ እና ሰገራ ለማስወገድ ፍላጎት ሲኖር ወደ መጸዳጃ ቤት አለመሄድ የሰገራ እንቅስቃሴ እንዲዘገይ ሊያደርጉ ይችላሉ። ሌላው ደግሞ ድርቀት የአንዳንድ መድኃኒቶች የጎንዮሽ ጉዳት ሊሆን ይችላል። ድርቀትን በማምጣት በጣም የተለመዱት እንደ ሞርፊን እና ፔቲዲን ያሉ ኦፒዮድ የሚባሉ የህመም ማስታገሻዎች፣ እንደ ኤሴሳሪ የሚባሉ ለድባቴ የሚሰጡ መድኃኒቶች፣ ለጨጓራ ህመም የሚሰጡ አንታሲዶች እና በውስጣቸው አይረንን የያዙ ኪኒኖች ናቸው። ድርቀትን ሊያስከትሉ ከሚችሉ ተጓዳኝ በሽታዎች ውስጥ ደግሞ በዋነኝነት የሚጠቀሱት ሃይፖታይሮይዲዝም ወይም የታይሮይድ ሆርሞን ዝቅ ማለት፣ የስኳር በሽታ፣ የህብረ ሰረሰር ወይም ስፓይናል ኮርድ ላይ ያሉ ጉዳቶች እንዲሁም ስትሮክ ናቸው። ሌላው ምክንያት ከዳሌ ወለል ጡንቻዎች ጋር የተያያዙ ችግሮች ናቸው። የዳሌ ወለል ጡንቻዎች የዳሌ የታችኛው ክፍል ላይ ያሉ ሲሆኑ ብዙ የሰውነት አካሎችን የሚደግፉ ናቸው። የእነዚህ ጡንቻዎች ኮንትራክት እና ሪላክስ የማድረግ ችሎታ ሰገራን ከፊንጢጣ ለማስወጣት አስፈላጊ ናቸው። ስለዚህ የእነዚህ ጡንቻዎች ድክመት ወይም ቅንጅት ማጣት ለድርቀት መንስኤ ሊሆን ይችላል። አንዳንድ ጊዜ የሚታዩ ምክንያቶች ደግሞ በትልቁ አንጀት ውስጥ የሚገኙ እጢዎች ሲሆኑ ለድርቀትም መንስኤ ሆነው ይጠራሉ። አንዳንድ ጊዜ ደግሞ የድርቀት መንስኤ ምንም አይነት ምክንያት ሳይታወቅለት ሊኖር ይችላል። ከነዚህ ምክንያቶች ባለፈ ደግሞ ለሆድ ድርቀት የሚያጋልጡ ሁኔታዎች ሲኖሩ ከ65 ዓመት በላይ መሆን እንደ አንድ የሚያጋልጥ ሁኔታ ይታያል። ይህ የሆነበት ምክንያት ደግሞ በዚህ እድሜ ያሉ ሰዎች ከቀድሞ እንቅስቃሴያቸው አንፃር በሆነ ያህል መቀነስ ሊኖር ስለሚችል እና የሜታቦሊዝም ሂደታቸውም እድሜ ሲጨምር እየቀነሰ በመምጣቱ ነው። ሌላው አጋላጭ ሁኔታ እርግዝና ሲሆን በእርግዝና ጊዜ በሆርሞኖች ምክንያት በሚመጡ ለውጦች ነፍሰ ጡር እናቶች ለድርቀት ተጋላጭ ሊሆኑ ይችላሉ። በተጨማሪ ደግሞ በማህፀን ውስጥ ያለውን ጽንስ አንጀትን በመጠኑም ቢሆን በመጫን የሰገራን የማለፍ ሂደት ሊያዘገየው ይችላል። የሆድ ድርቀት አብዛኛውን ጊዜ የሚታዩ ምልክቶችንና በአካል ላይ በሚታዩ ምርመራዎች ሊታወቅ ይችላል። ከምልክቱ በተጨማሪ ደግሞ የሚወስዷቸው መድኃኒቶችና ሊኖሩት የሚችሉ ተጓዳኝ በሽታዎችም ይታያሉ። በአካላዊ ምርመራ ወቅት በጤና ባለሙያ የሚደረግ የፊንጢጣ ምርመራ ሊያስፈልጉ ይችላል። ተጨማሪ ምርመራዎች ደግሞ በአንዳንድ ሁኔታዎች ሊታዘዙ ይችላሉ። ለምሳሌ የቅርብ ጊዜ በሳምንት ውስጥ ያለው የሰገራ መውጣት ብዛት መቀነስ ካለ፣ በሰገራ ውስጥ ደም ማየት፣ ክብደት መቀነስ ወይም የቤተሰብ የአንጀት ካንሰር ታሪክ መኖር ሌሎች ምርመራዎች ማለትም እንደ የደም ምርመራ፣ ራጆች፣ ኮሎኖስኮፒ እና የአንጀትን ተግባር ወይም ባውል ፈንክሽንን የሚያሳዩ ምርመራዎችን ሊያካትቱ ይችላሉ። ኮሎኖስኮፒ የሚባለው ምርመራ በዋነኝነት የትልቁ አንጀትን ወይም ኮለን የሚባለውን የአንጀት ክፍል ለማየት የሚደረግ ምርመራ ነው። በዚህ ምርመራ ወቅት እብጠት ወይም የካንሰር ምልክቶችን ለማየት ካሜራ ያለው ቀጭንና ተጣጣፊ ቱቦ በፊንጢጣ በኩል ወደ አንጀት ውስጥ ይገባል። ማንኛውም ችግር ሲገኝ ደግሞ ወዲያውኑ ናሙና ሊወሰድ ወይም ሕክምና ሊደረግ ይችላል። ከዚህ በተጨማሪ ተጓዳኝ በሽታዎች አለመኖራቸውን ለማረጋገጥ የላቦራቶሪ ምርመራዎች ሊታዘዙ ይችላሉ። የሆድ ድርቀትን በቤቶ ውስጥ ለማከም የሚረዱ የተለያዩ መንገዶች ሲኖሩ ከነዚህም ውስጥ አሁን የምጠቅሳቸው ናቸው።
አንደኛ በየቀኑ በቂ ውሃ መጠጣት ማለትም የሚጠጡት መጠን ለወንዶች እስከ 3.7 ሊትር ለሴቶች ደግሞ እስከ 2.7 ሊትር ነው። ሁለተኛው ደግሞ የተጠበሱ ምግቦችን እና እንደ ነጭ ዳቦ፣ ፓስታ እና ድንች ያሉ ካርቦሃይድሬቶችን ከምግቦት ማስወገድ ነው። ሶስተኛው እንደ የዶሮ ስጋ ያሉ ስጋዎችን እና ዝቅተኛ ቅባት ያላቸውን የወተት ተዋጽኦችን መመገብ ነው። አራተኛው በየቀኑ በሚመገቡት ምግብ ላይ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን ማዘውተር ሲሆን እንደ ብርቱካን፣ አናናስ፣ የቤሪ ዘሮች፣ ማንጎ፣ አቮካዶ እና ፓፓያ የመሳሰሉ ከፍተኛ ፋይበር ወይም ቃጫ ያላቸው ምግቦች ከምግቦት ጋር በደንብ ይውሰዱ። በአብዛኞቹ ፍራፍሬዎች ውስጥ ያለው ፋይበር የሚገኘው በቆዳቸው ላይ ስለሆነ እንደ ፖም ያሉ የሚበሉ ልጣጭ ያላቸውን መብላት ጠቀሜታ አለው። ከጭማቂ ይልቅ ደግሞ የተቆረጡ ፍራፍሬዎችን መመገብ ተመራጭ ነው። በቀን ውስጥ የሚመከረው የፋይበር መጠን ከ20 እስከ 35 ግራም ሲሆን በእያንዳንዱ ፍራፍሬ እና ጭማቂ ውስጥ ያለውን የፋይበር መጠን የሚያሳይ ምስል አሁን ስለማሳየት ከ20 እስከ 30 ግራም እንዲደርስ አድርገው የሚፈልጉትንና ማግኘት የሚችሉትን በአንድ ላይ በማጣመር መመገብ ይችላሉ። አምስተኛ ለሆድ ድርቀት መፍትሄ ሊሆን የሚችለው ድርቀትን የሚያስከትልቦትን ምግቦች ለመለየት መሞከርና ማለት። ስድስተኛ መራመድን ቢሆን በጣም ጥቅም ስላለ በየጊዜ የሚችሉትን ያህል የአካል ብቃት እንቅስቃሴ ያድርጉ። ሰባተኛ በሚጸዳዱበት ወቅት በመጸዳጃ ቤት ላይ ያለውን አቀማመጥ ያስተካክሉ። ትክክለኛው አቀማመጥ መሆን ያለበት እግሩን በትንሽ ወንበር ወይም እግር ማስደገፊያ ላይ ከፍ ማድረግና ወደኋላ ደገፍ ማለት ነው። ይህ መንገድ ሰገራ ማስወጣትን ቀላል ሊያደርጉ ከሚችሉት መፍትሄዎች ውስጥ ይጠቀሳል። ስምንተኛ አሁን ደግሞ እየተዘወተረ ያለው ሰገራ ለመውጣት በሚሞክርበት ጊዜ ስልኩን ይዞ መግባት ነው። በሚጸዳዱ ጊዜ ስልክ መጠቀም በመጸዳጃ ቤት ላይ የሚቆዩበትን ጊዜ ይጨምራል። ይህም በጡንቻዎች ላይ ጫና ይፈጥራል። በተጨማሪም ስልክ ትኩረትን የሚከፋፍል በመሆኑ ሰውነት ሰገራ ለማስወጣት የሚልካቸውን ምልክቶች ችላ እንዲል ያደርጋል። ይህ ደግሞ የአንጀትን ተፈጥሯዊ እንቅስቃሴ በማስተጓጎል ድርቀትን ሊያባብስ ይችላል። ስለዚህ በሚጸዳዱበት ጊዜ ስልክና ሌላ ሀሳብ የሚከፋፍል ነገር ይዘው ወደ መጸዳጃ ቤት አይግቡ። ዘጠነኛ ወደ መጸዳጃ ቤት የሚሄድ ፍላጎት ካለ ቆይ በኋላ በማለት አይቆዩ። ምክንያቱም ከአንጀቱ ወደ አእምሮ የሚላከውን ሲግናል ወይም መልዕክት እንዲዛባ ያደርጋል። ድርቀት አዲስ የመጣ ችግር ከሆነ፣ በሰገራ ውስጥ ደም ካለ፣ ያልታሰበበት ክብደት ከቀነሱ ወይም ሰገራ በሚወጡ ጊዜ ከባድ ህመም ካለብዎ ከላይ በተጠቀሱት ዘዴዎች ድርቀትን ከማከም ይልቅ ወዲያውኑ የጤና ባለሙያን ማማከር የተሻለ ስለሆነ ጊዜ እንዳይፈጁ። እስቲ ስለማይመከሩ አንዳንድ ልማዶችም ደግሞ እናውራ። ለረጅም ጊዜ ማማጥ የራሱ የሆነ የጎንዮሽ ጉዳቶች ስላሉት ሰገራ የመውጣት ፍላጎት ከሌሎት ቁጭ ብሎ ለረጅም ጊዜ እንዲያመጡ አይመከርም። ሌላው ደግሞ ማለስለሻዎችን ማለትም ላክሴቲቭስ የሚባሉ መድኃኒቶችን ካለ ሐኪም ትዕዛዝ አይጠቀሙ። ታዲያ አሁን ደግሞ ድርቀት የሚያመጣቸውን ጉዳቶች እንመልከት። ለረጅም ጊዜ የሚቆይ ድርቀት የራሱ የሆነ ችግሮችን ይዞ ይመጣል። አንደኛው የኪንታሮት መፈጠር ነው። ይህ የሚከሰተው በተደጋጋሚና በኃይል በሚያመጡ ጊዜ በታችኛው ፊንጢጣና የፊንጢጣ ደም ስሮች ውስጥ ያለውን ግፊት በከፍተኛ ሁኔታ በመጨመር እነዚህ ስስ የደም ስሮች እንዲያብጡ፣ እንዲቆጡና በደም እንዲሞሉ በማድረግ ነው። ሌላው የሚመጣው ችግር ደግሞ የፊንጢጣ ስንጥቆች ወይም አናል ፊዠርስ የሚባሉ ሲሆኑ ደረቅ ሰገራ ለማለፍ ሲሞክር በፊንጢጣው ሽፋን ላይ የሚከሰቱ ጉዳቶች ናቸው። በመጸዳዳት ወቅት ከመጠን በላይ በማማጥ በዳሌ የወለል ጡንቻዎችም ላይ የሚደርስ ጉዳት ይኖራል። እነዚህ ጡንቻዎች ሰገራ ለማስወጣት ከማገዝ በተጨማሪ ሽንት መቆጣጠርንም የሚያግዙ ስለሆኑ በረጅም ጊዜ ከመጠን በላይ በማማጥ በሚደርስ ጉዳት ምክንያት ሽንት እንደሚፈለገው መቆጣጠር ላይቻል ይችላል። ዛሬ ስለ ድርቀት መንስኤዎችና በዋነኝነት ደግሞ ቤት ውስጥ ማድረግ ስለሚችላቸው ነገሮች በሰፊው አውርተናል። ስለዚህ የአመጋገብ ስርዓቱን በማስተካከል የድርቀት ምልክቶችን መቀነስ ይችላሉ። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ፣ ፎሎ እና ሼር አድርጉ። ሌላም ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክቶችን መላክ እንዲሁም ኮሜንት ሴክሽን ላይ ማስቀመጥ ይችላሉ። እናመሰግናለን።